በዓለም ለ25ኛ ጊዜ በኢትዮጵያ ለ23ኛ ጊዜ የተከበረው የዓለም የአእምሮአዊ ንብረት ቀን ዘንድሮ በዋነኛነት ትኩረት ያደረገው በሙዚቃው ዘርፍ ላይ ያለው የኪነ ጥበብ ባለሙያ መብትና ጥቅምን በማስጠበቅ እንዲሁም በሀገር የዲጂታል ኢኮኖሚ ስርዓት ውስጥ አስተዋጽኦን ማጉላት እንደሆነ የኢትዮጵያ አእምሮአዊ ንብረት ባለስልጣን ገልጿል። በተለይም የመገናኛ አውታሩ እየሰፋ ከመሆኑ ጋር ተያይዞ የሙዚቃ ፈጣሪዎችን መብት ጥበቃ የሚደግፉና ህገወጥ ቅጂን የሚከላከሉ ስርዓቶችን መዘርጋት አስፈላጊ ሆኖ በመገኘቱ ህግን መሰረት ባደረገ መልኩ የሙዚቀኛውን ጥቅምና መብት የሚያስከብሩ አሰራሮች ወደ ተግባር ሊገቡ መሆኑን የባለስልጣኑ ዋና ዳይሬክተር አቶ ወልዱ ይመሰል ተናግረዋል። ሁለት የጋራ አስተዳደር ማህበራት ተደራጅተው የፈጠራ ባለሙያዎቻቸውን ወይ ደግሞ አባላቶቻቸውን የኢኮኖሚ መብት ለማጠናከር ጥረት ሲያደርጉ ቆይቷል። ይሁን እንጂ በተለያዩ ምክንያቶች እስከ ቅርብ ጊዜ ድረስ ውጤታማ አልነበረም። ባለፈው አንድ ዓመት ባለስልጣን መስሪያ ቤታችን ከሁለቱ ማህበራት ጋር ባደረገው ተከታታይ የጋራ ጥረት የሙዚቃ ባለሙያዎችን ኢኮኖሚያዊ ጥቅም ለማረጋገጥ የወጣውን ሮያሊቲ ክፍያ ስርዓት ተግባራዊ ለማድረግ የሚያስችል የመጨረሻ ምዕራፍ ላይ ደርሰናል። ለበርካታ ዓመታት የባለቤትና የመብት ጥያቄዎች ሲያነሱ መቆየታቸውን በዘርፉ የተሰማሩ የኪነ ጥበብ ባለሙያዎች ተናግረዋል። አሁን ላይ የኢትዮጵያ አእምሮአዊ ንብረት ባለስልጣን ወደ ተግባር ሊያስገባው የተዘጋጀው የሮያሊቲ ክፍያ ስርዓት ወይም በማንኛውም የመገናኛ ብዙሃን አውታሮች ሬዲዮንና ቴሌቪዥንን ጨምሮ ለሚጠቀሟቸው ሙዚቃዎች ክፍያ እንዲከፍሉ የሚያስገድደው ህግ የሙዚቀኛውን የዓመታት ጥያቄ የሚፈታ እንደሆነ ተናግረዋል። የፈጠራ መብት እስከዛሬ ተከብሯል። በተለይ በሙዚቃው ዘርፍ ያለን ሰዎች እንሰራለን። ሁሉ ስራችን በሙሉ አየር ላይ ነው ያለው። ከዛ ግን ጥቅም አናገኝም። ብዙዎቹ ሆቴሎች ይጠቀሙበታል፣ የትራንስፖርት ድርጅቶች ይጠቀሙበታል፣ ታክሲዎች ይጠቀሙበታል፣ ካፌዎች፣ እነዚህ ሁሉ በየቀኑ ጥቅም ያገኙበታል። እኛ ግን ምንም ነገር አናገኝም። ስለዚህ እለት በእለት ይሄ የፈጠራ ስራዎች ለንግድ ተግባር በሚውሉበት ጊዜ ሮያሊቲ ይከፈላል ይላል ህጉ። ስለዚህ ይሄ ተግባራዊ እንዲሆን እንፈልጋለን። ስለዚህ ይሄ ነገር አሁን ጫፍ የደረሰ ይመስለኛል። እኛም የሮያሊቲ ስርዓቱን ለማስፈን ጫፍ ላይ የደረሰበትን ቀን በመሆኑና ይሄኛውን በዓለም ደግሞ ሙዚቃ ላይ ቢያተኮረ በመሆኑ ጥሩ አጋጣሚ ነው እና ችግር ይቀርፋል ብለን እንግዲህ እናስባለን። በተወሰነ ደረጃ እኛው ሙዚቀኞቹ እኛው ባለመብቶቹ እኛም ፊልም ላይ ያለነው ትወናም ላይ ያለነው ሁሉም ላይ ያለነው ሁሉም የኪነ ጥበብ ዘርፍ ላይ ያለነው ይዘነው የመጣ ነው የትግል አቅጣጫ ስለሆነ አሁን ላይ እንግዲህ ባጭር ጊዜ ውስጥ እስከዛሬ የነበረንን ስርዓት አልበኝነት በኪነ ጥበብ ሙያ ላይ የነበረውን ስርዓት አልበኝነት በተወሰነ ደረጃ ይቀርፋል ብለን የምናስበው ደረጃ ላይ ደርሰናል። ከሙዚቃው በተጨማሪ የፈጠራ ስራዎችን በቴክኖሎጂ የታገዙ ለማድረግና ዘርፉን ይበልጥ ለማሳደግ የተለያዩ ተግባራት መከናወናቸውን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታው ዶክተር ባይሳ በዳዳ ገልጸዋል። በሳይንስ ወይ በኢኖቬሽንና ቴክኖሎጂ ሚኒስቴር ዘርፉን ምቹ ለማድረግ ዘርፈ ብዙ ስራዎች ሲሰሩ ቆይቷል። ለአብነት ባለፉት ጥቂት ዓመታት ይሄ ዘርፍ ምቹ እንዲሆን ከሙዚቃ በተጨማሪ ዘርፉ በሳይንስ ቴክኖሎጂ ኢኖቬሽን ምቹ ማድረግ አስፈላጊ ስለሆነ ለዚህ ብዙ ስራዎች ሲሰሩ ቆይተዋል። አንደኛ የፖሊሲ፣ የስትራቴጂ፣ የህግ ማዕቀፍ፣ የአሰራር ስርዓት ዝርጋታ ስራዎች ባለፉት ጥቂት የለውጥ ዓመታት በብዛት በጥራት ሲሰራ ሲከወን ቆይቷል። የዓለም የአእምሮአዊ ንብረት ቀንን በማስመልከትም ለሁለት ቀናት የሚቆይ የፈጠራ ስራዎች አውደሪ በሳይንስ ሙዚየም ተከፍቷል። አውደሪው ዓለም የደረሰችበት የቴክኖሎጂ ፈጠራ እንዲሁም ችግር ፈቺ የሆኑ የተለያዩ ስራዎች በባለሙያዎች ቀርበዋል። የኢትዮጵያ አእምሮአዊ ንብረት ባለስልጣን በተያያዘው ዓመት 7500 የሚጠጉ ባለመብቶችን የባለቤትነት ፍቃድ ለመስጠት አቅዶ እየሰራ መሆኑን በመድረኩ አመላክቷል።